የሴት ልጅ ብልት ጠባብ ነው የሚባለው ወንድ ልጅን ሲያታግል ወይ ለሷ ህመም ሲኖረው ምቾት ሲነሳት አይደለም። ሴት ልጅ ለግንኙነት ፍላጎቷ ሲነሳሳ እዛ አካባቢ እርጥበት ይኖራል፣ ሰውነቷ ደግሞ የሆነ ያህል ሪላክስ ያደርጋል። ለወንዱ ደግሞ ማታገል ሳይሆን ጀስት ልካችሁ የሆነ ጓንት ውስጥ እንደመግባት ነው። ሙሉ ለሙሉ ፊቲንግ እና ኮምፈርተብል ነው እንጂ መሆን ያለበት ለሷ ምቾት ከነሳ የበለጠ ግንኙነት እየጠላች ነው የምትመጣው። ከዛ ደግሞ ፍላጎት የላትም ኦር ተነሳሽነቷ አልመጣም ማለት ነው። ላልቷል ደግሞ የምንለው በተመሳሳይ ምሳሌ ጀስት የሚሰፋችሁን ጓንት ስታደርጉ አስቡት። ጀስት ፍሪክሽን አይኖረው፣ ሙሉ ለሙሉ ያዝ የሚያደርገውን ይቀንሳል። ግንኙነት ሰዓት ለሱ ፍሪክሽን ይቀንሳል፣ ለሷ ስሜት እና የአየር ድምፅ የመብዛት እንደዚህ አይነት ነገር ሲኖር ነው መላላት የምንለው እንጂ ቀለል ብሎ ብልት ስለገባ ያ ሰውነት ላልቷል ማለት አይደለም። የባሌ ብልት ትንሽ ነው እና በሱ ለክተሽ አጥቢልኝ የምትሉኝ ሴቶች አላችሁ። ይሄ ህክምና የሚደረገው ባልና ሚስት ደስተኛ እንዲሆኑ በግንኙነት ህይወታቸው የበለጠ እርካታን እንዲያገኙ ነው። ግን ይሄ ትዳር ቢፈርስስ ባይሳካስ መልሰን ማስፋት እንችላለን? አንችልም። ለዛ ነው ያስቀመጥነው የራሳችን ስታንዳርድ አለ። ሁለት ጣት ብቻ እንዲያስገባ ሁለት ጣት ብቻ እንዲያስገባ አድርገን ካስተካከልን በኋላ በግንኙነት ሰዓት ፍሪክሽን ይጨምራል፣ ስሜት ይጨምራል፣ ወደ ነበረበት ይመለሳል። ከዛ ላይ ወደፊት ወሊድም አይከለክልም። ኦር ትዳር እንኳን ብትቀይሪ በሆነ አጋጣሚ ያ ቢፈርስ ወደፊት ግንኙነት ስታረጊ ህመም እንዳያመጣ አድርገን ነው ይሄን ህክምና የምንሰራው። ለዛ ነው የበለጠ ማጥበብ ይቻላል ወይ ብላችሁ ጠይቁ። ብዙም ሬከመንድ ማናረገው ለማለት ያህል ነው።